በቃ 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 ተፈጸመ የሚል ድምፅ ብርቱ ነጎድጓድም የሁሉ ፍጥረት አስገኚ ከሆኑት ሥላሴ መንበር ከጸባዖት ወጣ። አዎን ደግሜና ደጋግሜ ልንገር የመፈጸሚያ ትእዛዝ ወጣ። የአዳም ዘር ስማ አድምጥ፣ ብርቱ ጥፋትህ የዘመን ጉዞውን ጨርሶ ሊያጠፋህና ሊያበጥርህ ሞትን ሊያስለምንህ እነሆ መጣ። ደግሜን ቃል ልግለጽላችሁ። በቃ 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 ተፈጸመ የሚል ድምፅ ብርቱ ነጎድጓድም የሁሉ ፍጥረት አስገኚ ከሆኑት ሥላሴ መንበር ከጸባዖት ወጣ። አዎን ደግሜና ደጋግሜ ልንገርህ የመፈጸሚያ ትእዛዝ ወጣ። የአዳም ዘር ስማ አድምጥ፣ ብርቱ ጥፋትህ የዘመን ጉዞውን ጨርሶ ሊያጠፋህና ሊያበጥርህ ሞትን ሊያስለምንህ እነሆ መጣ። ወገኖቼ፣ የእግዚአብሔር ቤተሰቦች በዮሐንስ ራእይ 16 18 19 በስተመጨረሻም 20 ይገኙትን ምዕራፎች በሚገባ እንመለከታለን። ወደ ኃይለ ቃሉ ከመሄዳችን በፊት ወገኖቼ ልትረዱ ይገባል። ይህ መልእክት ዛሬ የመጣው መልእክት 8 ከወጣ ከ2 ዓመት ወዲህ ነው። መልእክት 8 ከወጣ 2 ዓመት ሆኖታል። ዛሬ ይህ የምትሰሙት ኃይለ ቃል ከፊታችሁ ተፈጻሚ የሚሆን የሚከናወን ምንም አይነት ኃይል የማያስቆመው ጠላቶችም ይህንን ሲደብቁ ሲሸፍኑና ሲከላከሉት የኖረው ኃይለ ቃል እግዚአብሔር ሲፈቅድ ሁሉ ነገር በሰዓቱ እንደሚገለጽ ሁሉ ዛሬም ይህ ኃይለ ቃል ወደ እናንተ ይነገር፣ ይተነተን፣ ይገለጽ ዘንድ ፈቃዱ ስለሆነ እነሆ በፊታችሁ አደርሳለሁ። የልዑል ኃይለ ቃል እንዲህ ይለናል። ለሰባቱም መላእክት ሄዳችሁ የእግዚአብሔርን የቁጣ ጽዋዎች በምድር ውስጥ አፍስሱ የሚል ታላቅ ድምፅ ከመቅደሱ ከመንበሩ ሰማሁ ይላል። ደግሜ ልግለጽላችሁ። ለሰባቱም መላእክት ሄዳችሁ የእግዚአብሔርን የቁጣ ጽዋዎች በምድር ውስጥ አፍስሱ የሚል ታላቅ ድምፅ ከመቅደሱ ከመንበሩ ሰማሁ ይላል። ፊተኛውም ሄዶ ጽዋውን በምድር ውስጥ አፈሰሰ። የአውሬው ምልክት ባለባቸው ለምስሉም በሚሰግዱ ሰዎች ክፉኛ የሚነዘንዝ ቁስል ሆነባቸው። ይህ ሲሆን እግዚአብሔርን የካዱ በተለያየ የውሸት እምነት ማለትም ዲያብሎስ የፈጠራቸው እምነቶች መናፍቅ፣ ካቶሊክ፣ እስላም፣ ሽንቶይዝም፣ ቡድሂዝም፣ ሂንዱይዝም፣ ቅባት፣ ጸጋ፣ ዋቄ ፈታ ወዘተ
በሙሉ አውሬውን ያስመለኩ ለሱም ያሰገዱ ስለሆነ ማንም ከኢትዮጵያ ተዋሕዶ ኦርቶዶክስ እምነት ውጪ የሆነ ሁሉ የሚመታበት ይሆናል። የውሸት ተዋሕዶ ኦርቶዶክስ እምነቶችን አላልኩም። ስሙን ያንጠለጠሉትን ብቻ አላልኩም። በተግባርም በእምነት የሌሉትን ሁሉ አላልኩም። በእርግጥ በእውነትና በመንፈስ ተዋሕዶ ኦርቶዶክስን በልባቸው ያነገሱትን እውነትን የጨበጡትን ከእግዚአብሔርም ጋር የሰመረ ግንኙነት ያላቸውን እኛም ቤተሰቦቻችን ወገኖቻችን የምንላቸውን ማለት ነው። ቁስሉ ብርቱና የማይድን ሞትን የሚያስመኝና የሚያስለምን ነው። ሁለተኛውም ጽዋውን በባህር ውስጥ አፈሰሰ፣ እንደ ሞተም ሰው ደም ሆነ። በባህርም ከሚኖሩት ሕይወት ያለበት ነፍስ ሁሉ ሞተ። ልብ እንበል፣ የዚህ ቁጣ መፍሰስ የባህሩን ሕይወት ያለበትን ሁሉ ካጠፋ 50 ከመቶ የሚሆነውን የሰው ምግብ የሚሸፍኑ ዓሣዎች በሙሉ ይጠፋሉ። እንዲሁም ወደ መጥፎ ጠረንና ሽታ ባህሩ ሁሉ ስለሚለወጥ የመጥፎ በሽታዎች ሁሉ ምንጭ ሆነ ማለት ነው። በትኩሳትም ተቃጠሉ ይላል። ሦስተኛውም ጽዋውን በወንዞችና በውሃ ምንጮች ውስጥ አፈሰሰ፣ እነርሱም ደም ሆኑ። የውሃውን መልክ ያለህና የነበርክ ጌታ ሆይ ቅዱስ ሆይ እንዲህ ስለ ፈረድህ ጻድቅ ነህ። የቅዱሳንና የነቢያትን ደም ስላፈሰሱ ደምንም ደግሞ አጠጥተሃቸዋል። የሚገባቸው ነውና ብሎ ሲናገር ሰማሁ። ከመሠዊያውም አዎን ሁሉን የምትገዛ ጌታ አምላክ ሆይ ፍርዶች እውነትና ጽድቅ ናቸው ብሎ ሲናገር ሰማሁ። የዚህን አንድምታ ደግሞ ስንረዳው በምድር ላይ ያሉ ወንዞችና ምንጮች ደም ከሆኑ የሚከሰተው እንደ ግብጽ ሕዝብ በውሃ ጥም ማለቅ ማለት ነው። መላ የሰው ልጅ ውሃን ካጣ ዕድሜው ለሳምንትም አትቆይም። ባህሩ ጨው ስለሆነ አይጠጣም። አራተኛውም መልአክ ጽዋውን በፀሐይ አፈሰሰ፣ ሰዎችን በእሳት ልታቃጥል ተሰጣት። ሰዎችን በታላቅ ትኩሳት ተቃጠሉ። በእነዚህም መቅሰፍቶች ላይ ሥልጣን ያለውን የእግዚአብሔርን ስም ተሳደቡ፣ ክብርንም እንዲሰጡት ንስሐ አልገቡም። እንግዲህ ከቁስሉም ከውሃ ጥማቱም በላይ ብርቱ የሚያቃጥልና የሚያነድ እሳት ክፉ ሰው ሁሉ ሲወርድበት፣ ሞትንም ፈልጎ ሞት ሲሸሸግበት ልዑልን መሳደብ ይጀምራል ማለት ነው፣ እንደ አባቱ እንደ ዲያብሎስ። አምስተኛው መልአክ ጽዋውን በአውሬው ዙፋን ላይ አፈሰሰ። መንግሥቱም ጨለማ ሆነች። ከስቃያቸው የተነሣ ምላሳቸውን ያኝኩ ነበር። ከስቃያቸውና ከቁስላቸውም የተነሣ የሰማይን አምላክ ተሳደቡ፣ ከሥራቸውም ንስሐ አልገቡ። ይህ እርምጃ ከፊትህ የመጣ ነው። ብርቱና የሚነዘንስ ቁስል፣ የማያስተኛ የማያስቀምጥ ቃጠሎ፣ እጅግ ብርቱ እሳት፣ ከብርታቱ የተነሣ ጥርስን የሚያሳኝክ መቆሚያ የሌለው ለማረፍ ሞት ቢፈልግ የማይገኝበት ይህ ነው የመጣልህ ወገኔ። እግዚአብሔር ሊያደርገው የወደደውን እነሆ እየነገርኩህ ነው። ወገኖቼ፣ የእግዚአብሔር ቤተሰቦች፣ እናንተ ቀድማችሁ ንስሐ ገብታችሁ የተዘጋጃችሁ የተጠነቀቃችሁ ስለሆነ ይህ ፍርድ ለእናንተ አይደለም። እናንተ ባለ ምልክት የሆናችሁ ወገኖች ሁሉ ይህ እናንተን አይመለከትም።
ስድስተኛው መልአክ ጽዋውን በታላቁ ወንዝ በኤፍራጥስ ላይ አፈሰሰ። ከፀሐይም መውጫ ለሚመጡ ነገሥታት መንገድ እንዲሰናዳላቸው ውሃው ደረቀ። ከዘንዶውም አፍና ከአውሬ አፍ ከሐሰተኛው ነቢይ አፍ ጓጉንቸሮች የሚመስሉ 3 ርኩሳን መናፍስት ሲወጡ አየሁ። ምልክት እያደረጉ የአጋንንት መናፍስት ናቸውና በታላቁ ሁሉም በሚገዛ በእግዚአብሔር ቀን ወደሚሆነው ጦር እንዲያስከትቷቸው ወደ ዓለም ነገሥታት ሁሉ ይወጣሉ። እነሆ እንደ ሌባ ሆኜ እመጣለሁ። ራቁቱን እንዳይሄድ እፍረቱንም እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው። በዕብራይስጥም አርማጌዶን ወደሚባል ስፍራ አስከተቷቸው። ይህም ከፊታችን የሚጠብቅ በምድር ያልታየ ዓለምን ሁሉ የሚስብና የሚያካትት አብዛኛውን የዓለም ሕዝብ የሚፈጅ ጦርነት ይሆናል ማለት ነው። ሰባተኛው መልአክ ጽዋውን በአየር ውስጥ አፈሰሰ። ከመቅደሱም ውስጥ ተፈጽሟል የሚል ታላቅ ድምፅ ከዙፋኑ ወጣ። ከመቅደሱም ውስጥ ተፈጽሟል የሚል ታላቅ ድምፅ ከዙፋኑ ወጣ። መብረቅና ድምፅም ነጎድጓድም ሆኑ። ትልቅም የምድር መናወጥ ሆነ። ሰው በምድር ከተፈጠረ ጀምሮ እንዲህ ያለ ታላቅ መናወጥ ከቶ አልነበረም። ከሁሉ በለጠ። ታላቂቱም ከተማ በ3 ተከፋፈለች። የአሕዛብም ከተማዎች ወደቁ። ታላቂቱም ባቢሎን የብርቱ ቁጣ ወይን ጠጅ የሞላበትን ጽዋ እንዲሰጣት በእግዚአብሔር ፊት ታሰበች። ደሴቶቹም ሁሉ ሸሹ፣ ተራራዎቹም አልተገኙም። በሚዛንም 1 ታላንት ማለት 3 ፈረሱላ ነው የሚያህል ታላቅ በረዶ በሰዎች ላይ ከሰማይ ወረደባቸው። ሰዎችም ከበረዶ መቅሰፍት የተነሳ እግዚአብሔርን ተሳደቡ፣ መቅሰፍቱ እጅግ ታላቅ ነውና። ከዮሐንስ ራእይ ምዕራፍ 16 ያለውን ቃል ነው የተመለከትነው። እንግዲህ ወገኖች መልእክታቱን ሁሉ ወደ ኋላ እየሄዳችሁ ልብ ብላችሁ ተመልከቱ። እነዛ እየተፈጸሙ ነው የመጡት። በመልእክት 3 ውስጥ ስለ ዘመኑ ገዢ በወቅቱ የነበረው ገዢ የወያኔ አገዛዝ ነበር። ለነሱ መልእክት 3 ሲሰጥ ሲደርሳቸው ታንክ ጀት ይመጣል ብለህ አትገሰል፣ እሳቱ ያለው እጉያህ ውስጥ ነው የሚል ቃል በመልእክት 3 ውስጥ ታገኛላችሁ። በእርግጥም ያ እሳት በጉያቸው ነበር። ከራሳቸው ኮትኩተው አስተምረው አምኖትና ታምነውበትም ያሳደጉት የዛሬው ጠቅላይ ሚኒስትር እነሱ የሾሙት እነሱ አምነው በቦታው ላይ ያስቀመጡት ሰው ነው። ዛሬ የምታዩትን ሁሉ እንዲከናወንባቸው ፊት አውራሪ ሆኖ የተገኘው ቃሉ መልእክቱ ከጉያችሁ ውስጥ ነው እሳቱ ያለው ለዚህ ነው። ይህንን በዚህ ወቅት ያስታወስኳችሁ ሁሉም የእግዚአብሔር ቃል በመልእክቱ የተጠቀሰችው ሁሉ እንደምትፈጸም እንደ ምሳሌ ላንሳላችሁ ብዬ ነው። ሌላው በመልእክት 5 ውስጥ እንደምታዩት በሽታዎች እየፈሉ ቫይረሶች እየፈሉ ይመጣሉ ይላል። ዛሬ ይሄው እንደምታዩት ዓለምን እያስጨነቀ ያለው በሽታ በክትባት እንከላከላለን ብለው እየደከሙ ተሰማላችሁ። እነሱ ተሳካልን አሁን በክትባት እንከላከለዋለን ሲሉ ባህሪውን ቀይሮ ደግሞ አዲስ ቫይረስ ተከስቶ ይኸው በታላቅ ፍጥነት እየተስፋፋ ይገኛል።
ገና እጅግ ብዙ የምትገረሙበት፣ የምትደነቁበት፣ የምትደነግጡበት፣ መግቢያ መውጫም የምታጡበት ታላቅ ቁጣና መቅሰፍት ከፊታችሁ ወረፋውን ይዞ ተሰልፏል። ወገኖቼ፣ እግዚአብሔር ቤተሰቦች፣ እናንተ ይህንን ሁሉ እውነት ስለምታውቁ ላትገረሙ፣ ላትደነቁ ትችላላችሁ። ምክንያቱም እግዚአብሔርን ታውቃላችሁና ነው። እስቲ አሁንም ወደ ቀጣዩ የልዑል ኃይለ ቃል እንዝለቅ። ከላይ ከልዑል ቃል እንደሰማችሁት ይላል፣ በጌታችን በመድኃኔ ዓለም አባታችን ይወደድ የነበረው ለእግዚአብሔር ምስጢርም ቀራቢ የነበረው ሐዋርያው ዮሐንስ በፍጥሞ ደሴት እያለ ከልዑል ዘንድ የተገለጠለትን ጽኑ ራእይ ነበር። ከዚህ ቀደም በትምህርታችን እንደገለጽኩላችሁ ልዑል ምንጊዜም ለወዳጆቹ አስቀድሞ ሊያደርግ ያሰበውን የሚሆነውን ሳይናገር አንዳች ነገር አያደርግም። በዚህም ምክንያት እጅግ ይወደው ለነበረ ለሐዋርያው ዮሐንስ የመጪውን ሁኔታ በዓለም የሚከናወነውን ሁሉ የልዑል የቅን ፍርዱን አፈጻጸም ሁሉ አስረግጦ ነግሮት ነበር። እነሆ ቃሉን የሚያጸናው መድኃኔ ዓለም ቃሉን ይተገብር ዘንድ በሊቃነ መላእክት ታጅቦ መጣ። ጽዋው ሞልቶአልና የአዳም ዘር የሆንክ ሁሉ ስማ፣ አድምጥ። የናቅኸው፣ ያቃለልከው፣ የካድከው፣ አልፈህም የተዋጋኸው፣ የዘመን ትዕግሥቱን የጨረሰው የአብርሃሙ ሥላሴ በፍርዱ ሊያካትትህና ሊደመድምህ መጣ። ወገኔ የሆንክ የሰው ዘር በሙሉ ስማኝ። የእስከ ዛሬው ያየህ ሁሉ ምክር አዘል ቅጣት ነበር። ምናልባት ብትመለስ ተብሎ የተደረገ ጥረት አልሆነም። ይብስ ከድጡ ወደ ማጡ ሆነ። ምናልባት የሚጸጸት ቢገኝ ተብሎ የተደረገው ጥረት ሁሉ በትዕቢትህና በክህደትህ ሳቢያ ከንቱ ሆነ። በፍጹም አጥፊነትህ ገፋህ እንጂ ለተዘረጋል የምሕረት እጅ ቅንጣት ዋጋም አልሰጠው። በቀደመው እባብ ተማምነህ ሐሰተኛውን ነቢን የቀደመውን እባብ አምላክህ አድርገህ በክህደትህ ጸናህ እንጂ አልተጸጸትክም። በተሰጠህ ዕድሜ ንስሐ አልገባህም። በክህደትህ ተደሰትክ። በመሆኑም የመድኃኔ ዓለምን ትዕግሥት በትዕቢትህ በክህደትህ ረገጥከው። ዛሬ የምታየው የምድሪቱ ውክታና ረሃብ፣ በሽታና ጦርነት፣ የእርስ በርስ ፍጅትና ሰላም መጥፋት፣ የዘርና የሃይማኖት ጦርነት፣ የተፈጥሮ አደጋው፣ የምድር መናወጥ፣ በሽታ፣ እነዚህ ሁሉ ካላስደነገጡህ፣ ወደ ፈጣሪ ጉያ እንድትሰበሰብ ካላደረጉ፣ አባታዊ ቅጣቱን ሁሉ ካቃለልህ፣ ጭርሱን አምላክነትን አላውቅም ካልክ፣ ሌላም አምላክ ወይም ጣዖት ካቆምክ፣ የእግዚአብሔርም የሰውም ጠላት የሆነውን ዲያብሎስን ካመለክና ካነገስህ፣ ከዚህ በኋላ ምን ይደረግ? ምንስ ይጠበቅ? ዘመን ተትረፍርፎ ቢሰጥህ ዲያብሎስን ለማንገስ አዋልከው። እጅግ በከበደው ክህደትህ የማይመለሰውን የልዑል ቁጣ አመጣህ። እነሆም የመፈጸሚያ ድምፅ ከልዑል ዘንድ ከጸባዖት ከመንበሩ ወጣ፣ ተፈጸመ አለ። ሰባቱም መላእክት የቁጣውን ጽዋ ሁሉ ሊያፈሱት በፍጥነት ወደ ምድራችን ገሰገሱ። እንግዲህ ወዴት መሸሸግ ይቻልሃል? የመከርነው የዘከርነው የጮኽነው ከዚህ እቶን ላይ ወድቀህ ከነዘር ማንዘርህ እንዳትጠፋ ነበር። አልሆነም። እኔም ምናምንቴው በፊቱ የታመኑ የሥላሴ ባሪያ ለ15 ዓመታት ጮኬ ለፍልፌ አቅሜን ሁሉ ጨረስኩ። ዛሬ የምነግርህ የሥላሴ ብርቱ ትእዛዝ ሆኖብኝ እንጂ ዳግም ወደ እናንተ መድረስ አልሞክረውም ነበር።
ስለ አባቴ ፍቅር፣ ስለ አባታዊ ትእዛዙ ስል፣ ስለ እናቴ ድንግል ስል መርዶህን እነግርሃለሁ። እንግዲህ ተፈጽሟልና ስማ ስማ። ያለች ጊዜ የመስሚያና የመሰናበቻ ጊዜ ብቻ ናት። ሌላ ጊዜ የለህም፣ አብቅቶልሃልና። አደረጉ